የህዝብ አንድነትን የሚሸረሽሩ ነቀርሳዎችን በማስወገድ ህብረ ብሔራዊ አንድነትና ወንድማማችነትን ለማጽናት አበክረን ልንሰራ ይገባል አሉ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ። የክልሉ ህዝብ ፍትሐዊ የሀብት ተጠቃሚነትና የምግብ ዋስትና እንዲረጋገጥ የሥራ ባህል ይበልጥ እንዲዳብር መሰራት አለበት ሲሉ አጽንኦት የሰጡት ደግሞ የክልሉ የመንግስት ዋና ተጠሪ አቶ ገብረ መስቀል ጫላ ናቸው። የፌዴራልና ክልል ከፍተኛ አመራሮች፣ የማህበረሰብ ተወካዮችና ተጋባዥ እንግዶች በተገኙበት ክልላዊ የሰላም ልማትና የአብሮነት ኮንፈረንስ በወላይታ ሶዶ ከተማ ተካሂዷል። ውብሸት ጳውሎስ በዚህ ጉዳይ ላይ ተጨማሪውን ይዟል። 32 ብሔር ብሔረሰቦች ተጋምደው የሚኖሩበት በበርካታ ተፈጥሯዊ ሀብቶች የሚበለጸገ የውብ ባህልና ታሪክ ባለቤት የሆነው የደቡብ ኢትዮጵያ ክልል በአዲስ መዋቅር ከተደራጀበት ጊዜ አንስቶ ህዝቡ ፍትሐዊ የልማት ተጠቃሚ እንዲሆን ከ155 በላይ አዋጆች፣ ደንቦችና የህግ ማዕቀፎችም መጽደቃቸውን ያወሱት የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደ እስካሁን ድረስ የህግ በላይነት የተረጋገጠበት፣ ወንድማማችነት የጎለበተበት ምቹ አካባቢ መፍጠር ስለመቻሉ ነው የተናገሩት። የሰላም እሴትም የሚረጋገጠው ሴራን፣ ሁካታንና ጥላቻን የሚጸየፍ አለመግባባቶችን ሁሉም በውይይትና በመግባባት የሚፈታ ባህል ሲጎለብት ብቻ ነው። የተረጋገጠውንም ሰላም ለማጽናት የትኛውንም ፖለቲካዊም ሆነ ማህበራዊ ልዩነት በንግግር የመፍታት አቅም ያለው ማህበረሰብ መገንባት ያስፈልጋል። ንግግራችንና ስራችን ሰላምን የተላበሰ ፍቅርና አንድነትን መሰረት ያደረገ እንጂ ጥላቻን የሚቀሰቅስ ልባችንም ምህረትና እርቅን የሚያደርግ እንጂ በቀልን ያረገዘ መሆን የለበትም። ጥላቻን ከሚፈጥሩ ጥቃቅን ልዩነቶች ከመማተር ይልቅ አንድነትን የሚያጠናክሩ ጉዳዮች ላይ ማተኮር የሚችል ማህበረሰብ ከመፍጠር አንጻር አበክረን ልንሰራ ይገባናል። በክልሉ አልፎ አልፎ ከወሰን ማስከበር ጋር ተያይዞ የሚፈጠሩ ግጭቶችን በማስቀረት በሁሉም አካባቢዎች ዘላቂ ሰላም በማስፈን የተጀመረውን የልማት ጉዞ እውን ለማድረግ አመራሩና ህዝቡ የስራ ባህል ማዳበር ይኖርበታል ብለዋል የክልሉ የመንግስት ዋና ተጠሪ አቶ ገብረ መስቀል ጫላ። ከክልሉ ምስረታ ማግስት ጀምሮ በፖለቲካው፣ በኢኮኖሚው፣ በማህበራዊና በሰላምና ደህንነት አንጻር የሚቆጠሩ ለውጦች የተመዘገቡ ቢሆንም የህዝቡን አዳጊ ፍላጎት ሊያሟላ በሚችል አግባብ ብዙ ርብርብ ይጠይቀናል። በመሆኑም በሁሉም ዘርፎች መላውን የክልሉን ህዝብ በማንቀሳቀስ መልካም አፈጻጸሞችን ለማጽናት እንዲሁም ጉድለቶችን በአንድነት ተረባርበን በተባበረ ክንድ ለመሙላት ተሰናስሎ መስራት ከመቼውም ጊዜ በላይ እጅግ አስፈላጊ የሆነበት ምዕራፍ ላይ እንገኛለን። በዚህም በየደረጃው አካባቢያዊ ጉዳዮች ላይ ያተኮሩ ህዝባዊ የሰላምና የአንድነት የውይይትና የምክክር መድረኮች በሁሉም መዋቅሮች በድምቀት እና ኃይል በሚያሰባስብ አግባብ ተከናውኗል። ይህንን ተከትሎ ይህ ክልላዊ ማጠቃለያ ኮንፈረንስ ተዘጋጅቷል። ማቀድና መከወን ማምረትና መሸጥም የሚቻለው ሰላም ሲሰፍን ነውና ሁሉም ቤተ እምነቶች፣ የልማት ድርጅቶችና የተለያዩ ማህበራዊ መሰረቶችም ሰላምና አብሮነትን ማስረጽ ይጠበቅባቸዋል ባይ ናቸው የኮንፈረንሱ ታዳሚያን። አንድነት ባለበት፣ ፍቅር ባለበት ክርስቶስ አለ። ክርስቶስ ባለበት ደግሞ ሁሉም አለ። ሁሉም የኛ ክልል ሙሉ ነው ማለት ነው። ይህ ማለት ክልላችን በአጠቃላይ በምንም በማንኛው ነገር የጎደለ ነገር የለም ማለት ነው። ስለዚህ ይሄ ሙሉ የሆነ ክልል፣ ትልቅ የሆነ ክልል፣ ትልቅ ሀብት ያለው ክልል ከክልላችን መስረታ ጀምሮ የተሰሩ ስራዎች፣ ተግባር የተደረጉ ነገሮችን በግልጽ አስቀምጧል። አንዱ ዞን ሲለማ ሌላውን ዞን አብሮ ይዞ ያድጋል። አንዱ ብሔር ሲያድግ አብሮ ሌላው ብሔር ይዞ ያድጋልና በዚህ መካከል የሚዘሩ ህዝቡን የማይመለከቱ መርዞችን ጭምር በጋራ ለመታገል ቃል ገብተን እንወጣለን ብዬ አስባለሁ። እንደ ክልላችን ሁለት ነገር ላይ በደንብ ትኩረት ተሰጥቶ ቢሰራ ጥሩ ነው። በተለይ አሁን የውስጥ የሰላም ጉዳይ በጣም በጥሩ ሁኔታ እየሄደ ያለበት ሁኔታ አለና ይሄን በውስጥ የተጀመረው የሰላም ሁኔታ በደንብ በማጽናት በማስፋት መቀጠል አለብን። እኔ ደግሞ ትኩረት ቢሰጥበት ብዬ የምጨምረው ከአዋሳኝ ክልሎች ጋር የሰላም ሁኔታ ላይ እኔ ክልላችን አጽንኦት ሰጥቶ ቢሰራ በጣም ጥሩ ነው ብዬ አስባለሁ። መጀመሪያ ስለ ሰላም ስላወራ ልማቱ ራሱ ይመጣል፣ ሰላም ራሱ ይመጣል። እኛ ሰላም ሲባል ትላንት እኔን ይዞ የመጣው በማሌ መንገድ በጣም እንደዚህ አባጣ ጎርባጣ ነው።
ለሰላም ስለምንሄድ መኪናው ምንም አይሆንም ያለን ነው መጣ ነው። ስለዚህ ለሰላም ስትጓዝ ጎባጣው አዋጣው መንገድ ራሱ ቀጥ ያለ ይሆናል። በህብረት መቆም ሩቅ ለመጓዝ አቅም ይፈጥራል። ስለዚህ የህዝብ አንድነት የሚሸረሽሩ ቂም በቀል ያነገቡ አስተሳሰቦችን ከነስሩ በመንቀል ሁሉም ዜጎች ፊታቸውን ወደ ልማት እንዲያዞሩ ነው መልእክት የተላለፈው። ከፌደራል መንግስት ጋር በተለይ ፕሮጀክቶችን የሚመሩ መዋቅሮች ጋር በየጊዜው እየተገናኘን ችግሮችን እየፈታን እየተደጋገፍን እየሄድን ስላለን የበለጠ ዛሬ ይሄ የቤት ስራም ጭምር ወስዶ የፌደራል አመራሮች እዚህ ያሉት እንዲሁም ከመዋቅሮች ጋር እየተገናኘን እየተናበብን የምንፈታ ይሆናል። የየድርሻችን ግን ደግሞ ልንወጣ የሚገባል የዞን የወረዳ የከተማ እንዲሁም ደግሞ ከህዝብን አስተባብረን የምንሰራቸው ስራዎች ላይ መተጋገዝ መቀራረብ መናበብን ይጠይቃልና በዛ መንገድ ከሰራን ፕሮጀክቶች ላይ የተነሱ ጉዳዮች እንደምንፈታ ለውጥ እንደምናመጣ ለማንሳት ነው። ሰው ተደማምጦ ተቀባብሎ ከተለያየ አንግል የሚነሱ ሀሳቦችን ፈጭቶ አድቆ የጋራ ሀሳቦች ላይ ደግሞ የኔ ሀሳብ ይሄ አልነበረም ሳይል በተስማማው ሀሳብ ላይ ወደፊት መሄድ ከሆነ ምንም ጥርጥር የለውም እኛ እንደማለን። ስለዚህ በእኛ በኩል እንደ ፓርቲም እንደ መንግስትም ክልልን ስንመራ አንድ አይነት ወጥ የሆነ በተግባባነው ነገር ላይ ሶሊድ የሆነ ስታንድ ይዘን የምንመራው ክልል መሆኑን ላረጋግጥላችሁ እወዳለሁ። የተጋመደ ማንነት የማይለያይ ህዝብ በሚል መሪ ቃል በወላይታ ሶዶ ከተማ የሚካሄደው የሰላም የልማትና የአብሮነት ኮንፈረንስ በሁለተኛው ቀን ውሎም የተለያዩ መርሃ ግብሮችን እንደሚያካትት ይጠበቃል። በተመሳሳይ ዜና ክልሉን የሰላምና የጸጥታ ተምሳሌት ለማድረግ ሁሉም ዜጎች ዘብ መቆም ይገባቸዋል ሲሉ የደቡብ ኢትዮጵያ ክልል ባዘጋጀው የሰላም የልማትና አንድነት ኮንፈረንስ ላይ የተገኙ ተሳታፊዎች ተናገሩ። ህብረተሰቡ እርስ በርስ ያለውን ግንኙነት በማጠናከር አንድነትና መቻቻልን ይበልጥ በማጎልበት ክልሉን ለማልማት ሊሰራ ይገባልም ተብለዋል። ሰናይት አብርሃም ሀሳብ አስተያየታቸውን አሰባስባ ተከታዩን ጥንቅር አዘጋጅታለች። ዋናው ትልቁ ህዝብን ለመምራት ሀገርን ለማስተዳደር ቤተክርስቲያንን ለማገልገል ሃይማኖት ተቋማትን ለመምራት ትልቁ መጀመሪያ ሰላም ነው። ሰላም ከሌለ ማልማት የለም። ሰላም ከሌለ ውሎ መግባት የለም። ዋናው ትልቁ ሰላም ነው። ለክልላችን የሚያስፈልገውም ሰላም ነው። ለህዝባችን ለመሪዎቻችን ጭምር መጀመሪያ ሰላም ነው የሚያስፈልገው። ዘላቂ እንዲሆን ሀገራችን በልማት ተጎናጽፋ ቀጣይ ለሌሎች አገሮች አርአያ እንድትሆን ሰላማችን እንዲረጋገጥ አንድ በአንድ ተያይዘን አንድ አካል ሆነና ስለ ሰላም ማወጅ ይገባና ነው። ክልላችን ከሁሉም ክልሎች በተለይ በኢትዮጵያ ውስጥ ካሉ ክልሎች ውስጥ 32 ብሔረሰብ ያለን እንደመሆናችን መጠን በተለይ ሁሉም ያልታየ ያልታወቀ ባህል፣ ቋንቋ በተለይ የሰላም ሊናጸና የምንችልባቸው የማህበረሰቦቻችን ረጅም የቆየ ባህል ያለንበት እንደመሆን መጠን ሁሉም ብሔረሰቦች የራሳቸውን ቋንቋ ባህል የማሳደግ ብቻኝነትን ትቶ ከሁሉም የ32ቱም ብሔረሰብ እኩል የሚያደርገን እኩል የሚያሳድገን ሁላችንም የሚያቅፍ ክልል እንዲሆን ሁሉም ብሔረሰብ ሁሉም ጋራ ሆነ መስራት እንዳለበትና በተለይ ክልላችን ሰላም ባለበት ነው ሁሉም ነገር መሆን የሚችለው። ከዛ አንፃር አሁን ክልላችን ደቡብ ኢትዮጵያ 32 ብሔር ብሔረሰቦችን አንድ ላይ ይዛ በ12 ዞን ተደራጅታ ስትንቀሳቀስ ሰላም በጋራ በአንድነት መፍጠር ካልተቻለ ለውጥም ልማትም ማስቀጠል ስለማይቻል በትክክል ዛሬ ላይ ያደረግን ያለነው መድረክ ወይም ደግሞ ጉባኤ ከሰላም አንፃር ትልቅ ፋይዳ ያለው ሰላማችንን ማጽናት የምንችልበት አንድነታችንን ማጠናከር ያለንበት ሰላምን የሚያናጉ ነጠላ ትርክቶችንም ጭምር ልናስወግድ አንድነትን ለማጠናከር የተደረገ መድረክ በመሆኑ እጅግ በጣም ደስ የሚል ውጤት የሚያመጣ ቀጣይ ያለንን አንድነታችንን ሊያጠናክር የሚችል እንደሆነ ነው እያየሁ ያለሁት። ለምሳሌ እኔ የመጣሁበት አካባቢ በተለያዩ ጊዜያት እንዲህ አይነት ግጭቶች፣ አለመግባባቶች ተፈጥሮም የተፈጠሩትንም ተፈቶ አይተናል። የፈተናቸው መንገዶች አንደኛው በአካባቢያችን የራሳችን ከሽም የሚባል ባህል አለ። እርቀ ሰላም የሚፈጥነት ይሄ በተለይ አመታዊ በዓላችንን ዲሽታጌና ስናከብር ማንም
ያኮረፈ ቂም በማከል ያለ ሰው ወደዛ በዓል ስለማይሻገር ከታች ጀምሮ እርቅ ይደረጋል ማለት ነው። ከጎረቤት ጋር በቤተሰብ ደረጃ የተጣሉ የተፋቱ ጭምር በዚህ ባህላዊ አሰራራችን የአጥፊውና ተበዳይና የበደለውን በአንድ ዙሪያ በአባቶች ፊት በማቅረብ እንዲህ አይነት ያለ መግባባት ችግሮች ይፈተናል። አንድነቱ ካለ ሰላሙ ካለ ማደጉ ምን መሰለሽ፣ እኛ የሰው ኃይል ችግር የለብንም። የተማረም ኃይል ሰው ኃይል ችግር የለብንም። ያልተማረም ሰው ኃይል ችግር የለብንም። ገና ደግሞ የሆነ የተፈጥሮ ሀብት ችግርም የለብንም። በቃ አይደለም ለኛ አሁን ክልል ውስጥ ላለው ህዝብ ተጨማሪ የዚያን ያህል ህዝብ ቢመጣ እንኳን ኮምፒት ሊያደርግ እኛን ሊመክት የሚችል የኛን እድገት ሊያስቀጥል የሚችል ሀብት እግዚአብሔር ሰጥቶናል። ስለዚህ አሁን እኛ ሰላማችን ከተጠበቀ አንድነታችን ከተጠበቀ ያለን ነገር ከአቅማችን በላይ የቀበሌያት የሰዎች ስብስብ እስከሆነ ድረስ አብዛኛው ህዝብ ያለው ታች ነው። ታች ያለው በማዕከሉ ያለውን ቁርሾ አለመግባባት በተለይ እኛ ተማሪን አወቅን በምንባሉ በአመራር እና በሌሎች ማዕከል ያሉትን በከተማና በገጠር በመከፋፈል ከፋፋይ አጀንዳ ያላቸው አላማቸውን ለማራመድ ብዙ የሄዱበት ስቴፖችን ለመፍታት ተደርጓል። ይሄን በቀበሌያት አሳክተናል፣ በወረዳ አሳክተናል፣ በዞን ደረጃም ተሳክቷል፣ እርቅ ተፈጽሟል። ስለዚህ አሁን በክልል ደረጃ እየተደረገ ያለው የዛ ማጠቃለያ እስከሆነ ድረስ ከአጀማመሩ ጀምሮ አሁን ከማለዳ ጀምሮ ድባቡ በጣም ደስ ይላል። ያልተገቡ አመለካከቶችን በማስወገድ ሁላችንም ለልማት፣ ለሰላም፣ ለአንድነት ጸረ ሰላም የሚሆኑ ጉዳዮችን በመጋፈጥ ሰላማችንን አጽንተን ልማታችን ተጠናክሮ ልማት በሚቀጥልበት ሁኔታና በብልጽግና 2023 ላይ የታቀዱ ግቦችን ለማሳካት እንዲሁም 2030 እና 2040 ላይ የታቀዱ አሉ። የአፍሪካ ተምሳሌት የመሆን ሀገራችን በዚህ ላይ ስለሚሰራ ደቡብ ኢትዮጵያ ደግሞ ምቹ ናት፣ ግሪን ናት፣ ለም ናት። ብዙ የሰላም ችግር ያለባት አይደለም። የወላይታ ቴሌቪዥን የነበሩ ጉድለቶችን በመሙላት የተሻለ ውጤት እንዲያስመዘግብ የሚያስችል የአመራር ሪፎርም ማካሄዱን የቴሌቪዥን ጣቢያው የአመራር ቦርድ አባል አቶ ወይሻ ቦጋለ ተናገሩ። ወቅቱን የሚመጥንና የሕዝቡን የመረጃ ፍላጎት ሊያረካ የሚችል ትኩስና ተአማኒ መረጃን ተደራሽ ለማድረግ በትኩረት እንደሚሰራ የተናገሩት ደግሞ አዲሱ የወላይታ ቴሌቪዥን ዋና ስራ አስፈጻሚ አቶ ሞቶሎሚ ጢሞቴዎስ ናቸው። የቴሌቪዥን ጣቢያው የስራ አመራር ቦርድ ባካሄደው ሪፎርም መነሻ የጣቢያው ስራ አስፈጻሚ የስራ ርክክብ አድርገዋል። መለሰ ወልኮ ይህንን ጉዳይ በዝርዝር ተመልክቶታል። የወላይታ ቴሌቪዥን ከተቋቋመበት ጥቂት ዓመታትን ያስቆጠረ ቢሆንም የህዝቡን ባህል፣ ታሪክና ቋንቋ ከማስተዋወቅ ረገድ የበኩሉን ድርሻ ሲወጣ ቆይቷል። የጣቢያው ስራ አመራር ቦርድ በቅርቡ ከተቋሙ ነባር አመራሮች ከማናጅመንት አባላትና ከባለሙያዎች ጋር ባደረገው ግምገማ የአመራር ክፍተት እንዳለ በመድረሱና በዞኑ ስራ አስፈጻሚ በመታመኑ የአመራር ለውጥ መደረግ እንዳለበት ታምኖበት ይህ ሪፎርም መካሄዱን የወላይታ ቴሌቪዥን የስራ አመራር ቦርድ አባል አቶ ወይሻ ቦጋለ ገልጸዋል። አሁን ከወጡ ችግሮች አንጻር የግዴታ ቴሌቪዥን ጣቢያውን ሪፎርም የማድረግ ስራ አስፈላጊ ነው የሚሎ ታምኖ ቦርድ ደረጃ ከተወሰነ በኋላ በአመራር ደረጃም ቢሆን ለውጦች መደረግ እንዳለባቸው፣ ምክንያቱም የተነሱ ነጥቦች በምናይበት ጊዜ የግድ ሪፎርም መደረግ የሚገባቸው ነገሮች እንዳሉ የሚያሳዩ በመሆናቸው በአመራር ደረጃ የሪፎርም ስራ የተሰራበት ሁኔታ ነው ያለው። የወላይታ ቴሌቪዥን ከወላይታ ወገታ ሬዲዮ ጋር በመሆን ወቅቱ በሚፈልገው ልክ የሚዲያ ስራን በሙላት እንዲሰራ የዞኑ ስራ አስፈጻሚና የሁለቱ ጣቢያዎች አመራር ቦርድ በመስማማታቸው ሚዲያ ኮርፖሬት ደረጃ እንዲቋቋም መወሰኑን የገለጹት አቶ ወይሻ ለዚህም የተካሄደው ሪፎርም ሚና ከፍ ያለ ነው ብለዋል። የወላይታ ቴሌቪዥን ያው ከዚህ በፊት በቴሌቪዥን ደረጃ የማህበረሰብ ቴሌቪዥን ተብሎ የተቋቋመ ግን አሁን ቴሌቪዥን ጣቢያው እያደገ ሲሄድ ከወቅቱም ጋር አብሮ እንዴት ከማድረግ አንጻር የወገታ ሬዲዮ ጣቢያም ሆነ የወላይታ ቴሌቪዥን ሁለቱም የማህበረሰቡ ያው ሚዲያ ተቋማት ስለሆኑ አንድ ላይ እነሱን አቀናጅቶ ራሳቸውን ችሎ በሙሉ አቅም የሚዲያ ስራ በሙላት እንዲሰሩ ለማድረግ በኮርፖሬት ደረጃ ለማደራጀት በዞን ስራ አስፈጻሚም ሆነ በቴሌቪዥን እና በሬዲዮ
ቦርድ አመራሮች የጋራ ስምምነት ላይ ከደረሰ በኋላ አሁን በኮርፖሬት ደረጃ እንዲደራጁ ኦልሬዲ ተወስኖ ወደ ስራም የተገባበት ሁኔታ ያለ ስለሆነ ለዚህ የሚሆን አደረጃጀት መፈጠር ነበረበት። ይሄን ሊሸከም የሚችል ይሄን ሊያስኬድ የሚችል ይሄን ወደፊት እንዲጓዝ ለማድረግ በሚያስችል አቅም ላይ አደረጃጀትን ማጠናከር አስፈላጊ ሆኖ በመገኘቱ በተለይም ይሄን ታሳቢ ባደረገ መልኩ ነው አሁን የሪፎርም ስራዎችም የተሰሩት። የሚዲያ ተቋም በኮርፖሬት ደረጃ ሲደራጅ በገቢም ራሱን እንዲችል የማድረግ ስራ ስለሚሰራ ከዚህ በፊት ሲተቹ የነበሩ ችግሮች ተፈተው ህዝቡን የሚያረካና የሚያስደስት የሚዲያ ስራ እንዲሰራ ታምኖበት የተካሄደ ሪፎርም መሆኑን አቶ ወይሻ አክለዋል። አሁን የቴሌቪዥን ጣቢያም ሆነ የሬዲዮ ጣቢያ ከዚህ በፊት ያው የማህበረሰብ እንደመሆናቸው መጠን ሙሉ በሙሉ ከዞን አስተዳደር ከዞን መንግስት በሚያገኙ ድጋፍ የሚተዳደሩበት ሁኔታ ነው ያለውና ለወደፊቱ ግን ራሳቸውን ችሎ በራሳቸው እግር ቆሞ ራሳቸውን በራሳቸው እንዲያስተዳድሩ የማድረግ ስራም ካሁን በኋላ በቀጣይነት መሰራት ያለበት ምናልባት ከዚህ በፊት በቴሌቪዥንም በሬዲዮም ቢሆን እንደ ጉድለት እንደ ክፍተት መታረም አለባቸው፣ መስተካከል አለባቸው። እንደዚህ ቢሆኑ እንዲህ ቢሰራ ቢሻሻል ተብሎ ሲተቹን አስተያየት ሲሰጡ የነበሩ ነገሮች ሁሉ እየተስተካከሉ እየታረሙ ሙሉ የሚዲያ አገልግሎት ህብረተሰቡ በሚያረካ ህብረተሰቡን በሚያስደስትና ህብረተሰቡ ፍላጎቱን ያለምንም ችግር መግለጽ የሚችልበት ሁኔታ እንዲፈጠር የማድረግ ስራ ለመስራት ታሳቢ ተደርጎ የተደረገ የሪፎርም ስራ ነው። አዲስ የወላይታ ቴሌቪዥን ዋና ስራ አስፈጻሚ ሆኖ የተሾሙት አቶ ሞቶሎሚ ጢሞቴዎስ በበኩላቸው በተሰጣቸው ኃላፊነት የተሻለ ውጤት ለማስመዝገብ ከምንም በላይ በአንድነት ስሜት ለጋራ ዓላማ ለመስራት ዝግጁ መሆናቸውን ተናግረዋል። ህዝቡ ወቅቱን በሚመጠን የህዝቡን ችግር በሚፈታ ወይንም ደግሞ የህዝቡን ጥያቄ ሊመልስ ወይንም ደግሞ የህዝቡን ጥያቄ መንግስት ጋር በማስታረቅ ብሪጅ በመሆን ድልድይ በመሆን የሚሰሩ ስራዎች ከባድ ናቸው። ከዚህ ፊት እየተሰሩ ያሉትን ስራዎችን አጠናክረን የነበሩ ጉድለቶችን ደግሞ አጠንክረን ህዝቡ ሚዲያውን የኔ ነው በባለቤትነት የኔ ነው ወላይታ ቴሌቪዥን የኔ ነው ብሎ በሚያስብበት ደረጃ ስታብሊሽ ማድረግ እንዳለብን ይታየኛል። ምናልባት ህዝቡን በዚህ ደረጃ አንደርስታንድ ያደርጋል ብዬ አስባለሁ። ትላንትና የሬዲዮ ጥማታችን በወጌታ በአካባቢ ባለው በሌላ ሚዲያዎች ሲረካ የነበረ ህዝብ ቴሌቪዥን ሲመጣ ደግሞ ሀውማች ሊረካ እንደሚችል ጥርጥር የለውምና የተጓደሉ ነገሮች ካሉ አሁንም ህዝቡንም እዚህ ያሉትን ሰራተኞችንም የበላይ አካላትን አስተባብረን ህዝቡን የሚመጥን እውነትን በሚመስል ወይንም ደግሞ ወደ እውነት ያደላ ስራዎችን ሰርተን ሚዲያ ኢንዱስትሪውን በብቃትና በጥራት ለመቆጣጠር ወይንም ደግሞ ወደዛ ደረጃ ለመድረስ ነው ምንሰራው። አቶ ሞቶሎሚ የወላይታ ህዝብ ለሚዲያ ያለው ንቃት ጠንካራ ነው ብለው ቀጣይ የተሻለ ውጤት ለማስመዝገብ ህብረተሰቡና ሌሎች ባለድርሻ አካላት ድጋፍ እንዲያደርጉ ጠይቀዋል። ህዝቡም ደግሞ በለውጣችን በየጊዜው የሚሰጠን በቅንነት የሚሰጠንን ኮሜንት ደግሞ ለመቀበል ከወዲሁ ዝግጅታችንን እንግዲህ ጨርሰናል ብዬ አስባለሁ። በእርግጠኝነት ደግሞ በተለይ የወላይታ ማህበረሰብ በጣም ኮንሽስ ህዝብ ነው። ሚዲያ ላይ ያለው እንትን በጣም ጠንካራ ነው። በሶሻል ሚዲያውም በቴሌቪዥኑ በሬዲዮ ላይ ያላቸው በጣም ጠንካራ ስለሆነ የነሱ ኮሜንት የነሱ ፊድባክ ለኛ የሚሰጡት ግብአት አድርገን ደግሞ እንደገና ስራ የምንሰራበት ነው የሚሆነውና ድጋፋቸው አይለየን። ተቋሙን ለማጠናከር ባለመው በዚህ ሪፎርም የስራ አስፈጻሚዎችና የማናጅመንት አባላት ሪፎርም መካሄዱ ተገልጸዋል። ከግብር ከፋዩ የሚሰበሰበው ገቢ መልሶ ለልማት የሚውል በመሆኑ በአግባቡ ግብርን በመክፈል አካባቢያችንን ለመለወጥ በጋራ መስራት ይገባናል ሲሉ በወላይታ ዞን የገሱባ ከተማ አስተዳደር ከንቲባ አቶ ደጉ ደሳለኝ አሳሰቡ። የከተማው ገቢዎች ጽሕፈት ቤት በበኩሉ በ2017 ዓ.ም ከ177 ሚሊዮን ብር በላይ ለመሰብሰብ አቅዶ ከ192 ሚሊዮን ብር በላይ መሰብሰብ መቻሉን ገልጿል። ከተማ አስተዳደሩ የ2017 ዓ.ም የግብር ዘመን የታክስ አሰባሰብና የንግድ ሥራ ፈቃድ እድሳትን በተመለከተ የንቅናቄ መድረክ አካሂዷል። ለታረቀኝ ተስፋዬ ዘገባ ትውን ዘለቀ
አካባቢን ብሎም ሀገርን በኢኮኖሚ እንዲሁም በተለያዩ የልማት ስራዎች ለማሳደግ ግብርን በአግባቡ መሰብሰብ የአንበሳውን ድርሻ የሚወጣ መሆኑ እውን ነው። የተለያዩ ዓለማት በልማት ስራዎች አድገዋል የሚባሉ ሀገራት ገቢን አሟጠው በመጠቀም መሆኑ ይነገራል። በወላይታ ዞን የገሱባ ከተማ አስተዳደር የ2017 ዓመተ ምህረት የግብር ዘመን የታክስ አሰባሰብና የንግድ ስራ ፈቃድ እድሳት በተመለከተ የንቅናቄ መድረክ አካሂዷል። የከተማው ገቢዎች ጽህፈት ቤት በ2017 ዓመተ ምህረት የተለያዩ ገቢ አማራጮችን በመጠቀም በበጀት ዓመቱ ከ177 ሚሊዮን ብር በላይ ለመሰብሰብ አቅዶ ከ192 ሚሊዮን ብር በላይ መሰብሰብ መቻሉን የጽህፈት ቤቱ ኃላፊ አቶ ብርሃኑ በቀለ ጠቁመዋል። ይህን ያህል እንሰበስባለን የሚለውን ካለን ሀብታችን ያለውን ከተማችን ውስጥ ላይ ያሉ አቅሞቻችን ለይተን እቅዳችንን አስተካክለን ወደ ስራ ገብተናል። እንግዲህ አጠቃላይ በአሃዝ ደረጃ 177 ሚሊዮን 342148 ብር ለመሰብሰብ ታቅዶ ነው ወደ ስራ የተገባው። ከዛ መካከል በዚህ ሰዓት ላይ ኦልሞስት 192 ሚሊዮን በላይ ብር ሰብስበን እንገኛለን። ያው የ12 ወሩ አፈጻጸማችን እንኳን ቀናት አሉ አልተጠናቀቁም። ለገቢ ላይ በገቢ ስራ ላይ አንድ ቀንም የራሱ የሆነ ዋጋ አለው። ነገር ግን በዚህ እስከ ሰኔ 21 ድረስ ኦልሞስት 192 ሚሊዮን መሰብሰብ ችለናል ማለት ይፈልጋል። የግብር ከፋይ ማህበረሰብን እንግልት ለመቀነስ እንዲሁም አገልግሎትን ለማዘመን ግብራቸውን በቴሌ ብር እንዲከፍሉ መደረጉን የገሱባ ከተማ ንግድ ገበያ ልማትና ትራንስፖርት ጽህፈት ቤት ኃላፊ አቶ ወንድማገኝ ኃይለ ሚካኤል አስታውቀዋል። የሀገሪቷ የቴክኖሎጂ እድገት ከጊዜ ወደ ጊዜ እየዘመነ የመጣበት አግባብ ነው ያለው። አንደኛው እሱ ነው። ምክንያቱም ካደጉት ሀገራት ተርታ ልትሰለፍ ጫፍ የደረሰች ሀገር ከመሆኗ አኳያ አሁንም ቴክኖሎጂ ሂደት የኛ አካባቢ ላይ እያደገ የመጣበት አግባብ ስለሆነ በቴሌ ብር የመክፈል ሂደቱ ቅድምም እንዳልኩት አንደኛ ነጋዴውም የዘመነ መሆን ስላለበት ጊዜውንም ጉልበቱንም መጠቀም ስላለበት በድሮ ሂደት በማኑዋል መጥቶ እየከፈለ ከሚቸገር ሌላ ቦታ አይደለም ስራ ቦታ ሌላ ቦታ ለስራ ጉዳይ ቢሄድ እንኳን እዛው ሆኖ ከፍሎ የራሱን ግብር ግዴታውን መወጣት እንዳለበትም ጭምር ነው። ይሄ የቴሌ ብር ትልቅ ሚና አለውና ከዛ አንግል ነው ግብርን በታማኝነት ከሚከፍሉ የህብረተሰብ ክፍሎች የሚሰበሰበው ገቢ መልሶ ለህብረተሰብ ልማት የሚውል በመሆኑ ግብርን በአግባቡ በመክፈል አካባቢያችንን ለመለወጥ መስራት አለብን ያሉት የወላይታ ዞን ገሱባ ከተማ ከንቲባ አቶ ደጉ ደሳለኝ ናቸው። እያንዳንዱ የኛ ማህበረሰብ አካል ነዋሪ የሆነ ነጋዴ የሆነ በሌሎችም ስራ የሚተዳደር ከራሱ የሚጠበቅበትን ግብር በጊዜ እንዲከፍል በጊዜ የተከፈለው ደግሞ በተከፈለበት ገቢ ምንድነው የተሰራው የሚለውን ያው ህዝባችን ጠያቂና ሞጋች ሆኖ የተፈጠረበት ሁኔታ ስላለ ምንድነው የተሰራው ምንስ መስራት ሲገባ ምንድነው የቀረው የሚለውን ነገር ክትትል እንዲያደርግም ከዚህ በፊት ደግሞ የተሰሩ ልማቶችን በመንከባከብና በመያዝ የራሱ የሆነ ግዴታውንም እንዲወጣ አቅራቢያ ላይ ያሉ ጎረቤት ላይ ያሉ ይሄ ግንዛቤ የሌላቸውን በተለይ ግንዛቤያቸውን በማሳደግ ልክ የከፈለው ኃይል እንደራሱ ከፍሎ ከራሱ የሚጠበቅበትን ኃላፊነት እንዲወጣ ማድረግ እንደገና ደግሞ በታማኝነት ግብርን በሚሰበሰቡት ግለሰቦች ጋር የጋራ ቅንጅታዊ ስራዎችን ሰርቶ ከተማዋን እንዲያሳድግ እንዲያለማ ጥሬን ማስተላለፍ ፈልጋለሁ። ግብር መክፈል ግዴታችን ነው ያሉት በመድረኩ የተገኙት የከተማው ነዋሪዎችና ነጋዴ ማህበረሰብ ክፍሎች ከዚህ በፊትም ግብርን በወቅቱ የመክፈል ልምድ ያላቸው በመሆኑ ለቀጣይም ከወዲሁ መዘጋጀታቸውን ተናግረዋል። ግብር መክፈል ግዴታችን ነው፣ የመንግስት ግዴታችን ነው። ግብር በመንግስት ብቻ ሳይሆን በእግዚአብሔርም ቃል ላይ አለ። ግብር ክፈሉ፣ የመንግስትን ለመንግስት የእግዚአብሔርን ለእግዚአብሔር የሚል ቃል አለ። ስለዚህ ግብር መክፈል ዜግነትን ነው። በከተማችን ከፍተኛ የልማት ስራዎች አሉ። እነኚህ ልማት ስራዎች ለመስራት እኔ በበኩሌ ቅድሚያ ለመክፈል ዝግጁ ሆኜ እስካሁን እየከፈልኩ ነው ያለው። ሁለተኛ ደግሞ ሌሎች ደግሞ እንደ እኔ በሰዓቱ ወዲያው እንዲከፍሉ ለነሱ ደግሞ ትምህርት እየሰጠው አስፈላጊ የመሰረተ ልማቶች ገሱባ ከተማ በጣም ሰፊ ከተማ ናት። እንደዚህ ሰፊ ከተማ በሆነችበት ላይ ደግሞ ከፍተኛ ልማቶች መሰረታዊ ልማቶች ያስፈልጋሉ።
ስለዚህ እነኚህ ከፍተኛ ልማቶች ለመስራት ግብሩ በወቅቱ በጊዜው መክፈሉ በቅድሚያ መክፈሉ በጣም ወሳኝ ነገር መሆኑን ተገንዝቤያለሁ። በበኩሌ እንደ ኮሪደር ልማትም ጅምር ስራዎች አሉ። እነዚያን ለማሳካት ከሌላ ቦታ በጀት አይመጣም፣ ከህዝቡ ስለሆነ ህዝቡ ያው በተለይ ነጋዴው ማህበረሰብ ግብሩን በአግባቡና በጊዜ በመክፈል ስለዚህ ለመክፈል በተለመደው መልክ የዘንድሮንም የ2017-18 የግብር ዘመኑን ለመክፈል ዝግጁ ነን። በሀገርም ሆነ በከተማ እድገት ግብር መክፈል ከፍተኛ ሚና ይጫወታል። ከግብር በሚሰበሰብ ገቢ በአግባቡ የተጠቀሙ ሀገራት በአሁኑ ወቅት አካባቢያቸውን ውብና ማራኪ ማድረግ መቻላቸው ተጠቁሟል። በቆላማ አካባቢ ፍየልን በማርባት የአርብቶ አደሩን የኑሮ መሰረት የሆነውን የእንስሳት እርባታ ለማዘመን ሴቶችን በዘርፉ ማሰማራት ውጤታማ ማድረጉ ተገለጸ። ጥሩ ቁመና ያላቸውን ፍየሎች ከአካባቢው ዝርያ በመምረጥና በማዳቀል ምርታማነታቸውን በእጥፍ ለማሳደግ እየተከናወነ ባለው ስራ ተጠቃሚ ሆነናል ያሉት በአበላ አባያ ወረዳ በማህበር የተደራጁ ሴቶች ናቸው። ሴቶቹ የገንዘብ ቁጠባ መጀመራቸውንና በቀጣይም ስራውን በማስፋት ባይበልጥ ተጠቃሚ ለመሆን እየተጉ መሆኑን ይናገራሉ። ትዝታ ታከለ ዝርዝር አላት። የራሳቸውን ማህበራዊና ኢኮኖሚያዊ ችግር ለመቅረፍ በፍየል እርባታ ስራ የተሰማሩ ሴቶች በስራቸው ውጤታማ በመሆን ህይወታቸው ላይ ለውጥ ለማምጣት ችለዋል። የአካባቢው መልክዓ ምድር ለፍየል እርባታ ምቹ በመሆኑ ይህን ምርጥ ተሞክሮ ወደ ሌሎች አበላ አባያ ወረዳ አካባቢዎች በማስፋት ለመስራት መዘጋጀታቸውን ይገልጻሉ። ከዚህ በፊት አባል ባልነበርኩ ጊዜ ምንም ክፍት አልነበረኝም እና ይህ ፍየል ከተሰጠ ጀምሮ ምንም እህል ቢሆን ሳሮችንም ቢሆን እየተጠቀምኩ ፍየሎችን አበላሉ። በጣም ለውጥ አሳይተዋል። የፈጣሪ ፍቃድ ከሆነ ፍየሎቹን በመሸጥ አቅማችንን ለማሳደግ ነው የምንፈልገው። የፍየል እርባታው በአዋጭነቱ ከቀጠለ ደግሞ ሌሎች ከብቶችንም በማርባት ራሳችንን ችለን ቤተሰቦቻችንን መደገፍ እንፈልጋለን። የገንዘብ አቅማችን ሲጎለብት እድገታችን የሚፈጥን ይሆናል። የወረዳ አመራሮች የሚያደርጉልን ድጋፍና ክትትል በገንዘብ የሚተመን አይደለም። የፍየሎቹን ጤንነት በተመለከተ ሁልጊዜም ከጎናችን በመሆናቸው እኛም የማደግ ህልምን ሰንቀናል። ምርጥ ተሞክሯቸውን ያካፈሉን በአበላ አባያ ወረዳ በፍየል እርባታ ስራ ማህበር የተደራጁ ሴቶች በኢኮኖሚ ራሳቸውን በመቻል ተጠቃሚነታቸውን ከማረጋገጥ በዘለለ ከጥገኝነት በመላቀቅ ለሌሎች ሴቶች ተምሳሌት ለመሆን ችለዋል። እንደኔ ያሉ በጓሮ አትክልት ሆነ በፍየል እርባታም ሆነ እንዲህ ጠብቀን ፍየሎቻችን ጤናቸውን ጠብቀን አርብተን ካለንበት ኑሮ ደረጃ ወደፊት ተለውጠን ለመኖር ለሌሎችም ምክር ለማስተላለፍ ቃል ይገባለሁ። ሳናውቅ ብዙ ጊዜያት ቤት ውስጥ በመቀመጥ አሳልፈናል። እንደኛ ሁሉ አሁንም ሌሎች ሴቶች ቤት ውስጥ እንዳይቀሩና ራሳቸውን ለመደገፍ በማህበራት ቢደራጁ የሚል መልእክትን አስተላልፋለሁ። እኛ ስንለወጥ አይተው በርካታ ሴቶች ወደዚሁ መስክ እየመጡ መሆናቸውን ታዝበናል። ስለዚህ በማህበራት ተደራጅተው ቢሰሩ መልካም ነው የሚል እምነት አለኝ። በአበላ አባያ ወረዳ በሁሉም ዘርፎች የስራ እድል በማመቻቸት በተለይም የሴቶችን ኢኮኖሚ ለማሻሻል የተሰራው ስራ ውጤታማ መሆኑን የሚናገሩት የወረዳው ስራ እድል ፈጠራና ኢንተርፕራይዝ ልማት ጽህፈት ቤት ኃላፊ አቶ መብራቱ ወሌ በሴቶች ብቻ የተደራጁ 160 ኢንተርፕራይዞችን ከሌሎች ግብረሰናይ ድርጅቶች ጋር በመቀናጀት የመደገፍና የማብቃት ስራ እየተከናወነ ይገኛል ብለዋል። ውጤታማ ናቸው። ውጤታቸውን ስናይ እጅግ በጣም የሚያስደስት የኛ ወረዳ ደግሞ አየር ጸባይም ለፍየል እርባታ ምቹ የሆነ አየር ጸባይ ያለበት ወረዳ ስለሆነ በዚህ በፍየል እርባታ ስፔሻላይዝ በማድረጋችን ዞኑም ጭምር እውቅና የሰጠበት ሴቶችም ጭምር ተጠቃሚ የሆኑበት ስራ ዘርፍ አንደኛ የኛ ድጋፍ መጀመሪያ ሴቶችን ከመለየት ጀምሮ ድጋፍ አድርገን ስልጠና ሰጥተን በዚህ ኢንተርፕራይዝ እነሱ ተደራጅቶ በዚህ ዘርፍ ቢሰማሩ ውጤታማ እንደሚሆኑ ለነሱ በቂ ስልጠና ሰጥተናል። በቂ ስልጠና ከሰጠን በኋላ አደራጅተን ቢዝነስ ፕላናቸውን ሰርተን ግዢ እስከሚፈጸም ከጎናቸው ነበርን። አሁን ደግሞ ሰርቶ እስከሚለወጡ ያው ድጋፍ እያደረገን ክትትል እያደረገን እንገኛለን።
በተለይም በቆላማ አካባቢ የሚኖር ማህበረሰብ በስፋት ከሚያረባቸው የቤት እንስሳት የፍየል እርባታ ብዙ ካፒታል የማይፈልግና በተለይ በሴቶች በቀላሉ ለመተግበር ምቹ ነው የሚሉት የወረዳ ዋና አስተዳዳሪ አቶ ተፈራ ታንቱ የማህበራቱን አቅም ከማጎልበት አንጻር ዘርፈ ብዙ ስራዎች መሰራታቸውን ያወሳሉ። ከስራ እድል ፈጠራ አንጻር ያው ስራ አጥ ወጣቱ በእንስሳት እርባታ ዘርፍ፣ በግብርና ዘርፍ፣ በስጋ መንደር ወይም ፒኤልን በማሞከት በስፋት የተሳተፈበት ስራ መስክ እንደሆነ ነው በእኛ ደረጃም ያየ ነው። ፍየል ከማሞከትም አንጻር በሬ ከመደለብም አንጻር የተሳተፉ ወጣቶች በስፋት እንዳሉ ነው በእኛ አካባቢ ያየ ነው። ያን ደግሞ ስራ እንዲሳተፉ አንደኛ እርሻ መሬት በማመቻቸት ለነሱ እድሎችን ክፍት አድርገናል። ብድር የማመቻቸት ስራዎች ተሰርተዋል። ከኦሞ ባንክ ጋር በማስተሳሰር ከካቶሊክ ሚሽን ጋር አስተሳስረን ደግሞ በፍየል እርባታ ዘርፍ ላይ ወጣቶች በራሳቸው በመረጡት ባዘጋጁት ቢዝነስ ፕላን እንዲሳተፉ የማድረግ ስራዎች በስፋት ዘንድሮ የተሰሩበት ሁኔታዎች አሉ። ሴቶች ገቢ ማግኛ ስራዎች ላይ በመሰማራት ሀብትን እንዲያስተዳድሩ እድል የሚፈጥረው ይህ ተግባር ምርትና ምርታማነት እንዲያድግ ትልቅ ሚና ስላለው በቀጣይም ሊጎለብት ይገባል።